የመከላከያ ዋና ደህንነት በቁጥጥር ስር ውሏል። በባህር ዳር ብርጌድ በላይ ዘለቀ ሻለቃ የመከላከያ ዋና ደህንነት በባህር ዳር ብርጌድ በላይ ዘለቀ ሻለቃ በቁጥጥር ስር ውሏል። ከቦታው የደረሰ መረጃ እናስደምጣቸዋለን። ከሸዋሮቢት እጅን ባፍ የሚያስጭን ሰበር የድል ዜና ተሰምቷል። ከግንባር የደረሰ መረጃ በዝርዝር ይዘነዋል። አዲሱ ደሞዝ መክፈል ተጀምሯል ተብሏል። የኢትዮጵያ ምንዛሬ በአፍሪካ ደካማ ከሆኑት 21 ገንዘቦች መካከል አንዱ ነው ተባለ። ሚኒስተሩ ሐሰተኛ የትምህርት ማስረጃ እንዳቀረቡ ዘገባ ከተሰራባቸው በኋላ ከኃላፊነታቸው ለቀዋል። ቱርክ የጋዛን ስምምነት በቅርበት ትከታተላለች ሲሉ ኤርዶጋን ተናገሩ። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣቸዋለን። ሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሸር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። የመከላከያ ዋና ደህንነት አምሳ አለቃ ገብረ አብዚጊ ሮማ የምስራቅ እዝ ስታፍ አባል የጀነራል መሐመድ ተሰማ የእጀባ ሹፌር ስም ባህር ዳር ብርጌድ በላይ ዘለቀ ሻለቃ በቁጥጥር ስር የዋለ ሲሆን ከዚህ በፊት የሰራቸውም ስራዎች ለእኛ ጥቅምት 11 2017 ዓ.ም ከአርብ ገበያ ፋኖ ወዳለበት ዘንዘልማ መከላከያን 4ኛ ክፍለ ጦርን በመምራት ይዞ የመጣ ሁለተኛ አዴት አግታ ቀበሌ ላይ የሻለቃ አንሙት የያዛቸው ብርጌድን በጃ ሰብስቦ የሄደ መሆኑን ከራሱ አንደበት ማረጋገጥ የተቻለ ሲሆን በኋላ ማንኛውም ወዘልውጥ አዲስ ሰው ከከተማ ሆነ ከከተማዋ ውጭ የሚንቀሳቀሱ ግለሰቦችን በጥንቃቄ በመመልከት መመርመር አለባችሁ። ከተቋሙ ተልዕኮ ተሰጥቷቸው ፋኖ በሚንቀሳቀስባቸው ቦታዎች ላይ ለመረጃነት አዳዲስ ሻይና ቡና ቤቶች፣ ቁርስ ቤት በመክፈት የተለያየ ጌጣጌጦችና ልብስ ነጋዴ እንዲሁም በልመና ስራ የተሰማሩ በመምሰል ለስለላ ስምሪት የተላኩ እንዳሉ ጥቆማዎች ተሰጥተውናል። ሁሉም ፋኖች ጥንቃቄ እንዲያደርጉ መልእክት ያስተላለፈው ፋኖ ሀፍታሙ የሱፍ የአፍባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 1ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ነው። ሰበር የድል ዜና ከወደ ሸዋሮቢት ተሰምቷል። ጀግናው ራምቦ ክፍለ ጦር በሸዋሮቢት ከተማ በ103ኛ አየር ወለድ ክፍለ ጦር ላይ የተሳካ የከተማ ውስጥ ኦፕሬሽን ማድረጉን ክፍለ ጦሩ አስታውቋል። ሰሞኑን በሁሉም የሸዋ ቀጠና የጀመረው በአይነቱ ለየት ያለ የተቀናጀ አውደ ውጊያ አጠናክሮ የቀጠለ ሲሆን ትናንት መስከረም 29 ቀን 2018 ዓ.ም ከሌሊቱ 10 ሰዓት ጀምሮ የአጼ አምደ ጽዮን ኮር አካል የሆነው ጀግናው ኦራምቦ ክፍለ ጦር በርካታ ምሽጎችን በመስበር በሸዋሮቢት ከተማ ልዩ የከተማ ውስጥ ኦፕሬሽን ማድረጉን የክፍለ ጦሩ የህዝብ ግንኙነት ክፍል ኃላፊ አስታውቋል። አማራ ፋኖ ህዝባዊ ድርጅት አፋር ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ታላቁ አርበኛ ስንታየው ማሞ ስም የተሰየመው ጀግናው ራምቦ ክፍለ ጦር ግዛዙ የ103ኛ አየር ወለድ ክፍለ ጦር ላይ በድቅድቅ ጨለማ በሁለት አቅጣጫ ተስበው በመግባት ከሌሊቱ 10 ሰዓት ጀምሮ የተቀናጀ ጥቃት ፈጽሟል። ጀግኖቹ የራምቦ አናብስቶች በአገዛዙ ወንበር አስጠባቂ ኃይል በሁለት አቅጣጫ ወደ ከተማው ዘልቀው የገቡ ሲሆን ቦሬ ተራራ እና መርዬ በተባለ አቅጣጫ በመሸገበት ካምፕ ድረስ ዘልቀው በመግባት ክፍለ ጦሩ በወሰደው ድንገተኛ መብረቃዊ ጥቃት በምሽግ ላይ የነበረውን በርካታ የአገዛዝ ወራሪ ሰራዊት ሙሉ በሙሉ እየደመሰሰ ሲሆን በህይወት የተረፈው የጓዱን አስከሬን ጥሎ ሲሸሽ በተለምዶ ምርጥ አምሳ ተብሎ የሚጠራው የሚኒሻ ስብስብ ተደበቁበት መስጅድና ቤተ ክርስቲያን ውስጥ ወጥተው መፈርጠጣቸውን ክፍለ ጦሩ አስታውቋል። የክፍለ ጦሩ የቃኝ ፋኖ ሰራዊት ከሻለቆች ጋር ባደረጉት ከፍተኛ መናበብ በቀይ ቦኔት ለባሹ የ103ኛ አየር ወለድ ኮማንዶና ጥምር ጦሩ ስብስብ ላይ በተወሰደው መብረቃዊ ጥቃት ከፍተኛ ድል ተመዝግበዋል። የአማራው ባንዳ ተብሎ የሚጠራው ለሆዱ ያደረ የሚኒሻ ስብስብ የጓዱን አስከሬንና ከሞት የተረፈውን ቁስለኛ እየጣለ እግሬ አውጪ ብሎ ሲፈረጥጥ የነፍስ ወከፍ መሳሪያና ወታደራዊ አልባሳትን ጨምሮ በርካታ ሰነዶች በምርኮ ገቢ ሆነዋል። ይህ በእንዲህ እንዳለ በተገኘው መታወቂያ መሰረት ከፍተኛ ማዕረግ ያላቸው የመከላከያ አመራሮች በጀግናው ራምቦ ክፍለ ጦር የወሰደባቸው መብረቃዊ ጥቃት መደምሰሳቸውም ተረጋግጧል። መረጃው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ነው። አዲሱ ደሞዝ መከፈል ተጀምረዋል። ከመስከረም ወር ጀምሮ ተግባራዊ የሚያደረገው አዲሱ የደሞዝ ጭማሪ ትናንት ጀምሮ ክፍያ መፈጸም የተጀመረ ሲሆን በርካታ ዩኒቨርሲቲዎች መክፈል መጀመራቸውን ለማረጋገጥ ችለናል። ከመስከረም 30 ጭማሪው ደሞዝ እንዲከፈል አቅጣጫ የተቀመጠ ሲሆን ክፍያው እንዳይዘገይ አንዳንድ ተቋማት ጭማሪውን ከካዝናቸው ከፍለው ተመላሽ ሪፈንድ እንደሚደረግላቸው አቅጣጫ ተቀምጧል። የኢትዮጵያ ምንዛሬ በአፍሪካ ደካማ ከሆኑት 21 ገንዘቦች መካከል አንዱ ነው ተባለ። በጎሪጎሪዮሱ አቆጣጠር በ2025 ከዓለማችን እጅግ ደካማ ገንዘብ ካላቸው ሀገራት መካከል ኢትዮጵያ 26ኛ ላይ እንደምትገኝ ተዘገበ። ኢራን፣ ሊባኖስንና ዚምባብዌን አስከትላ በቀዳሚነት ላይ ትገኛለችም ተብሏል። የኢትዮጵያ ብር ደካማ ነው መባሉ በጎሪጎሪዮሱ አቆጣጠር በ2025 ከዓለማችን እጅግ ደካማ ገንዘብ ካላቸው ሀገራት መካከል ኢትዮጵያ 26ኛ ላይ እንደምትገኝ ተዘግቧል። ኢራን፣ ሊባኖስና ዚምባብዌን አስከትላ በቀዳሚነት ላይ ትገኛለችም ተብሏል። ሰሞኑ ይፋ የሆነው መረጃ ያወጣው ኤክስኤስ.ኮም የተሰኘ የምጣኔ ሀብት ተቋም ድረገጽ ነው። በዘገባው መሰረት የኢትዮጵያ ብር ከየመን ቀጥሎ ከሃይቲ ደግሞ የተሻለ በመሆን በ26ኛ ደረጃ ላይ ሰፍሯል። የኢትዮጵያ ብር ባለፈው የጎሪጎሪዮስ ዓመት
ማለትም ከሳራ በታች ካሉ ደካማ ገንዘብ ካላቸው ሀገራት ተርታ እንደሚመደብ የዓለም ባንክ መዘገቡ ይታወሳል። ገንዘብ ምንዛሬ ምዘናውን ይፋ ያወጣው የዓለም የምንዛሬ ኤጀንሲ የምንዛሬ ምዘናውን የተካሄደው የየሀገራቱ ገንዘቦች ከአሜሪካኑ ዶላር ጋር በሚኖራቸው የምንዛሬ መጠን መሰረት ነው ብለዋል። የብር የመግዛት አቅም መዳከም፣ ይህ ደግሞ ብር አንድም ጠንካራ ከሆኑት ገንዘቦች ጋር ሲነጻጸር እቃዎችንና አገልግሎቶችን ለመግዛት በጣም አናሳ የሆነ አቅም ይኖረዋል። ሁለቱም በሀገር ውስጥ የተረጋጋና ጠንካራ ኢኮኖሚ እጦት ነጸብራቅ ይሆናል። የጊዜው አቅም እያጣ ለመጣው የኢትዮጵያ ብር ማሽቆልቆል በርካታ ምክንያቶች ቢኖሩም የኢኮኖሚው አለመረጋጋት በዋነኝነት ተቀምጧል። አሁን ስልጣን ላይ ያለው መንግስት ኢኮኖሚ ለማረጋጋትና የዋጋ ግሽበቱን ለመቀነስ የተለያዩ ፖሊሲዎችንና መመሪያዎችን እየተገበረ ቢሆንም ታሰበለት ልክ የተፈለገውን ያህል ውጤት ማምጣት የቻለ አይመስልም። አንድ ባለሙያ መንግስት እያደረገ ያለው የፖሊሲ መሻሻል የብር የመግዛት አቅም ማሽቆልቆልን ለመታደግ ብቻውን በቂ አይደለም ይላሉ። አዲስ አበባ ዩኒቨርሲቲ ፋይናንስና ኢንቨስትመንት ረዳት ፕሮፌሰር የሆኑት ዶክተር ሰዋለት አባተ ለዶይቼ ቬለ እንደገለጹት መንግስት እያደረገ ያለው የፖሊሲ መሻሻል የብር የመግዛት አቅም ማሽቆልቆልን ለመታደግ ብቻውን በቂ አይደለም ይላሉ። መንግስት የመሪነቱ ሚና ቢጫወትም እንደ ማህበረሰብ ድርሻችን ካልተወጣን፣ ሀገር ውስጥ ምርትን ካላስፋፋን በስተቀር ዘላቂ መፍትሄ ሊመጣ አይችልም ሲሉ አክለው ተናግረዋል። በኢትዮጵያ የብርን የመግዛት አቅም ለማሳደግ ካልሆነም ባለበት በማረጋጋትና ዓለም የገንዘብ ገበያዎች ላይ የበለጠ ጠንካራ ለማድረግ ዛኝ የሆነው እርምጃ ከመንግስትም ከማህበረሰቡም ካልተወሰደ በቀር አሁንም የገንዘብ አለመረጋጋት ማስወገድ አይቻልም ብለዋል። ሚኒስተሩ ሐሰተኛ የትምህርት ማስረጃ እንዳቀረቡ ዘገባ ከተሰራባቸው በኋላ ከኃላፊነታቸው ለቀዋል። የናይጄሪያ የሳይንስ ቴክኖሎጂና ኢኖቬሽን ሚኒስተር ሆነው በ2023 የተሾሙ ሹመኛ ነበሩ። ፕሪሚየም በተባለ ጋዜጣ የ2 ዓመት ፈጀ በተባለ ምርመራው ሐሰተኛ የትምህርት ማስረጃ እንዳቀረቡ ጋዜጣው ከዘገበ በኋላ ከኃላፊነታቸው በገዛ ፈቃዳቸው ለቀዋል። ሚኒስተሩ በ2023 ሹመት ሲሰጣቸው ሐሰተኛ የትምህርት ማስረጃውን ማስገባታቸው ሲናገር፣ እሳቸው ግን በማይክሮባዮሎጂ የመጀመሪያ ዲግሪ አለኝ በማለት የምርመራ ዘገባውን አጣጥለዋል። ሚኒስተሩ ተማርኩ ያሉበት ዩኒቨርሲቲ እሳቸው የመጀመሪያ ዲግሪን ተመረኩ ባሉበት በ1985 መመረቃቸው ምንም ማስረጃ እንደሌለ ለጋዜጣው አሳውቋልም ተብሏል። በዩኒቨርሲቲው ውስጥ ያለ አመራር ንናጅ ወደ ዩኒቨርሲቲው በ1981 እንደገባ ግን ትምህርቱን እንዳልጨረሰ ተናግረዋል። በናይጄሪያ ሚኒስትሮች መባረራቸውንና ከኃላፊነታቸው መልቀቃቸው ያልተለመደ ነው ሲባል የአሁኑ ፕሬዝዳንት ቦላ ቲኑቡ በ2023 ወደ ስልጣን ከመጡ በኋላ ባለፈው ዓመት ከሙስና ጋር በተያያዘ የተነሱት የሰብአዊ ጉዳዮችና ደህንነት ቅነሳ ሚኒስተር ቀጥሎ ንናጅ ከኃላፊነታቸው የለቀቁ ሁለተኛ ሚኒስተር ሆነዋል። ከቲኑቡ በፊት የነበሩት መሐመድ ቡሃሪም 8 ዓመት የስልጣን ቆይታ ወቅት ያባረሩት 2 ሚኒስትሮችን ብቻ ነበር። ሐሰተኛ የትምህርት ማስረጃውን በተመለከተ ተቃዋሚ ፓርቲዎች ገለልተኛ ምርመራ እንዲያደርግ ጠይቀዋል። ዘገባው የቢቢሲ ነው። በመጨረሻም ቱርክ የጋዛን ስምምነት በቅርበት ትከታተላለች ሲሉ ኤርዶጋን ተናገሩ። የቱርክ ፕሬዝዳንት ሬሲፕ ታይብ ኤርዶጋን በኤክስ ላይ በሰጡት መግለጫ የተኩስ አቁም ስምምነት ያስከተለው ድርድር በጣም ተደስቻለሁም ብለዋል። ቱርክ፣ ኳታር፣ ግብጽ እና ዩናይትድ ስቴትስ የትራምፕን የተኩስ አቁም ሀሳብ የመጀመሪያ ደረጃ ለማረጋገጥ በግብጽ ሻርም ኤል ሼክ ከተማ በተደረገው የ3 ቀናት ውይይት ላይ ተሳትፈዋል። ኤርዶጋን በኤክስ ላይ በለጠፉት ጽሑፍ የእስራኤል መንግስት ወደ ተኩስ አቁም ለማበረታታት ፈላጊውን የፖለቲካ ፍላጎት ላሳዩት ትራምፕ ልዩ ምስጋና አቅርበዋል። ለቱርክ የስምምነቱ አፈጻጸም በቅርበት እየተከታተልን ለሂደቱ አስተዋጽኦ ማበርከት እንቀጥላለን ብለዋል። ተመሳሳይ የፍልስጤም መንግስት በ1967 ድንበሮች ላይ የተመሰረተ ራቅ ኢየሩሳሌም ዋና ከተማዋ ነጻ ሉዓላዊና የግዛት አንድነት እስኪያገኝ ድረስ ላችን እንቀጥላለን ብለዋል። ኤርዶጋን አክለውም ለሁለቱ ዓመታት በቃላት ሊገለጽ በማይችል ስቃይ ውስጥ ላሉ ፍልስጤማውያን ሰብአዊ በሆነ ሁኔታዎች ውስጥ እየኖሩ ልጆቻቸውን፣ እናቶቻቸውን፣ አባቶቻቸውን፣ ዘመዶቻቸውንና ጓደኞቻቸውን ላጡ ልባዊ ሀዘናቸውን ልከዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ላይክ እንዲሁም ሸር እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ